እርግጠኛ ነህ ግን እዚህ ነው ቤቱ? ምርጥ አፓርትመንት ነው ማሳይ። እንዴት በካሬ 1000 ብር ብቻ ሆነ? ነገርኩህ እኮ ቦታው አፍንጫ በር። ይሄን ቦታ ይሄ ነው እዚህ ጋር የሚገነባው። እኛ ሌላ ቦታ ላይ በ94848 ብር ነው እየሸጥን ያለን። እዚህ ጋር ግን ለአንተ በ1000 ብር እንሸጠዋለን። ግን ይሄ ምርጥ ክላሱን የሚሆነው ሊፍት አለው፣ ከስር ቤዝመንት አለው፣ መኪና ማቆሚያ፣ የከርሰ ምድሩ ምንድነው ጋሽ ብላ ናቸው። ከሰው ጋር ጋሽ ብላ ሰላም ነው። ይኸውልህ ስማ፣ ይሄን ቤት ማለት ነው በ2 ዓመት ነው ለ3 ዓመት በ15% አመቻችልሃል። ለቤተሰቦች ልጆች ቅርስ ነው እዚህ ጋር በቃ ወንድሜ በስልክ እንጨርሳለን። አባቴ ራሴ ነው በመጀመሪያ ያው ከስር ስለተፈታ እንኳን ደስ አለ። እንኳን አብሮ ደስ አለ ማኒ። እስቲ የእስር ቤት ቆይታን በጥቂቱ አጫውተን። እስር ቤት እንግዲህ 20 ዓመት ነው የቆየሁት። 20 ዓመት በጣም ረጅም ዓመታት ናቸው። ብዙ ነገር ነው የተማርኩበት ማለት ነው። ጭራሽ ለጠላቴም ቢሆን ማለመኘው ቦታ ነው። 20 ዓመት ማለት በጣም ረጅም ጊዜ ነው። እና ስትወጣ እንዴት ነው ነገሮች ግራ አላጋቡህም? አዲስ አልሆነብህም? አይ ምንም አይነት ነገር አዲስ አልሆነብኝም። ምክንያቱም ያው ሸቤ በስድስትም ቢሆን ስልክ ምናምን እንጠቃቀማለን። ስለዚህ ምንም ነገር አዲስ አይሆነብህም። ከጊዜው እኩል ነው የምንራመደው። ባለሱቅ አቤት ፖፖቲን አለ መጣሽልኝ። ሃፒ አኒቨርሰሪ ተዋወቅን እኮ 3ኛ ቀን ሆነን። እሱማ አዎ፣ ግን በሶስት ቀን ውስጥ በጣም ፍቅር ነው የሰጠሽኝ። ያልሰጠችኝ ታገቢኛለሽ? አንተ ተነስ፣ ሰውዬ ነው ተነስ። አታገቢኝ? ንፍጣም ታስጠይ። ጭራሽ ይረዛት ምንቱ ነው? ሄሎ ማሪ ነይ፣ ተቅማጥ ይዞኝ ሂጂ። ነይ እባክሽ። እንዴት ዋላችሁ ተማሪዎች? ደህና ነን። ዛሬ እንግዲህ የምንማረው ምንድነው? አንድ የአማርኛ ቃል እነግራችኋለሁ። የእሱን የእንግሊዘኛ አቻ ቃል ነው የምትነግሩኝ ማለት ነው። በእምነቴ በሚ ውሻ ምንድነው? ዶግ። ጎበዝ የኔ እናት፣ ጎበዝ። ዮናስ ጥንብርኩስ ምንድነው? ጥንብርኩስ ምንድነው? ኧረ እኔ እንጃ ምንድነው ይላል እዚህ ስለፈለክ ምን ራንተ አይደለ ንሆረድ በሚዬ መጽሐፍ ምንድነው በእንግሊዘኛ? መጽሐፍ ቡክ የኔና እንዴው ተማሪ እንዲህ ነው። ዩራስ ህብለ ሰረሰራዊ ህላዌ ምንድነው? ምን ማለት? ኧረ ቲቸር ለሷ ቀላል እየነገርካት ለኔ እንዴት ማስተማር እንዳለብኝም ልትነግረኝ ትፈልጋለህ? ለማንኛውም 162 ሚሊዮን ማርክ ቀንሼ ይባል። ከዛ ወላጅ ታመጣለህ። ወላጅ እማያትህን የምፈልገው ሞተዋል እኮ ከመቃብር ቆፍረን ቢሆን ይዛቸውና በሚዬ በህይወቴ ካገኟቸው ትላልቅ ነገሮች በላይ ነሽ። እግዚአብሔር ህይወቴን ሊያስተካክለው ሲፈልግ አንቺን ላከሽ። በጣም ማፈቅርሽ፣ በጣም የምወድሽ። አይ እንዴት ነህ? አይ እንዴት ነሽ? ወይኔ ምንድነው የሰራው? አንደነስ ቀልድ ነው እንዳትለኝ ብቻ በላውራታው ነው። እና እንዴት ነሽ ታዲያ? ምንድነው የሚያስደስትሽ? ምንድነው ፊልም ታያለሽ? ሆብሽ ምንድነው? ፊልም አለው በደንብ አለው። ኦኬ ምን አይነት አክሽን ምናምን? አክሽን የኔም ምርጫ እሱ ነው። ዘ አግሊ ሞንኪ የሚለውን ፊልም አይተሽዋል? እርስ አላስታውስም። ችግር አርተለም የሆነ ሰዓት ፍጥጥ እዚህ ጋር ነውሰድ በቃ እንዴት እንትን ይበል ያጣሩት እንዴት አርጎ ይቆጣጠሩ። ጸዴ ፊልሞች ዛሬ እስኪ የሚገርም አውትፊት ላሳያችሁ። ዝም ብላችሁ ያው ዙሪ ጫማ
ሰላም ነው። ቆይ እንዳትንተባተብ። ሀይ ካልክ በኋላ ጠፋሽ ትላታለህ። ኧረ አለው ስትልህ ስልኳን ትቀበላታለህ። እደውልልሽና እንገናኛለን። አንቺ ቀሽት ልጅ እያልክ ምንድን ነው? አረ መብራት ምን ዳራሽ ግቢ እዚህ ጋር ዳራሽ እዚህ ጋር ምልክት አይታየም ነው። ከ20 በላይ መፈጣጠን አይቻልም የሚለው ለማን ነው? ለኔ ነው። ራዳር ይዘርስ እኮ ምን አሻንጉሊት አደረግን መስራት ነው። ደግረኛም ተጀመረ። ተጀመረ። ዛሬ ነው ሰማሽ? የኔና ምን ማለት ነው? ምናምን አትበይ። ጾም አናድር እንግዲህ የኔና ቶሎ አምጪ መታወቂያሽን እዚህ ጋር አውጪ። ሲጀመር እዚህ ጋር መቆም እንደማይቻል አላወቅሽም ነው? ለእራስ እኮ ነው ያስቆምከኝ። ህግ ነው የኔናት። ደንብ ነው። ቶሎ አምጪ። ለዚህኛው 35,000 ብር ጽፍልሻለሁ። በዛ ላይ ደግሞ ተንጫጫሽብኝ። የመጨረሻ ይሄ ባለስልጣን ግቢ ነው። መመንጫጫት እዚህ አካባቢ እንደማይቻል አታውቂም ነው? የቱ? ይሄ ባለስልጣን ግቢ? ይሄ ባለስልጣን ግቢ ነው። ለሱም ጽፍልሻለሁ 100,000 ብር። ነው ባለቤቱን እኮ ባለስልጣን አይደለም። የኔ እናት በሚስቱ ላይ ስልጣን አለው። ለኔ ነው እንዴ የምትነግሪኝ? አዎ ያዚ ይሄ በቴሌ 295,000 ብር አስገቢ። በቃ ረፊ ቶሎ ረፊ ጨምላቅ ነይ እያያ አይዘኝም ብለሽ ቆይ ሄሎ በአንተ በኩል አሁን ራዳር ጥሳ እየመጣች ያለች ያዛት አስቁመ ቅጣት። አዎ ታርጋ ቁጥር ሞንደል ምንድነው? ዳረስ ና ወጣ ወደዚህ አይሰማኝም። ምንድነው? አልተጎተትክም በጣም እና ከ20 በላይ አይደል እንዴ የሚለው? በ15 አይደል እንዴ ይባላል? በ15 ታዲያ መንገዱ ላይ ተኛህበት እኮ ሌላ መንገደኛ አይተላለፍም እንዴ በመንገዱ? እንዲያውም ላለመቀጣት መሞከር በሚል 100 ስንት እናድርገው? 103,000 ብር እቀጣለሁ እንጂ በልጄ ደህና ደር። እሺ አባዬ ደህና ደር። አባዬ ወይ እዛ ቁም ሳጥን ውስጥ ሁሌ ማታ ድምጽ እሰማለሁ። ስማ የትምህርት ቤት ክፍያ ስንት ነበረ? 9,812 ብር። አይ በሳምንት ነው። ይሁን ያው እኔና እናትህ ከተፋታን በኋላ ፍርድ ቤቱ አንተን ለኔ ወሰነ። ከዛ እኔ አንተን ለማሳድግበት ደስታ ተቆራጭ ቆርጣለሁ። አዎ አባዬ ደስ ይላል። ደግሞ አባዬ ልደቴ ደርሷል። ትገዛልኛለህ የሆነ ነገር? ይኸውልህ ምንም ነገር የለም። ተኛ እሺ ልጅ። እሺ አንተ ዛሬ የድሮ የፌስቡክ ቴክስቶችን እያየሁልህ ጌታዬ ምን አይነት ቴክስት ነበር የምንጽፈው እንጂ የእሱን ነገር ማቱ ሃይፕ ቀል ብዬ ላኩትና ወይ ማል ምን አልተባልክ ወይ ምን ሆነን ነው? ቆይ እንደዛ መጽፈው አንተ ጊዜው ምንም ጭንቅላታችን አይሰራም። ፈጣሪ ወይ ስንት የሚያስጠላ ነገር አለ። በእናትህ እኔ አሁን ላይ የምጀናጀንበትን መንገድ ከዛ ነው ጋር ሳነጻጽረው ምናምን በጣም ይገርመኝ። ከዚህ በኋላ አሁን ማረገው ቢያልፍም አይቆጨኝም ምናምን ሙክክ ነው ማረጋቸው። አሁን ላይ የዛኔው ሳስበው እኔ ነኝ የሚያስፈልገው አይደለም። አሁን እንዴት ነው የምታስበው? እስኪ አሁን በቪዲዮ ነው በቃ በቪዲዮ ማለት ቴክስት ምናምን በቪዲዮ ነው። አንተ ቴክስት ነው እንዴ ዘንድሮ የምትጽፈው? በቪዲዮ የምታወራው አዴ ምን ሆነሻ? የኔ ቆንጆ ምን እሺ ነው? ኧረ አክሽ ምንድን ነው አንቺ ለሱ ጊዜ እሺ ብለሽ እኔን ነው እንዴ? ኧረ ብለሽ እንደዚህ ነው ታስለው? የኔ ቆንጆ እንደዚህ ነው ታስለው? አንተ የፌስቡክ በስንት ጣሙ በእናትህ ኖ ነው የሞተው አልታወቀም። ወይኔ አባዬ ስልክ ነው አለቱስ ያውልህ ደባል የቴም አለ ምንድን ነው በቃ የሆነ ነገር አድርገው። አሃ ወዲህ ነው የምትሄደው? አትሊስት የሬሳ መቅበሪያውን ብር እንኳን አሰጠንም። ከኋላ ዶክተር
ወይ ጉድ! ምን አይነት አባዬ ካለ አባዬ አንተ ሌላኛው ልጅ ነህ? ወንድሜ መጥቶ ነበር። አሁን ሄደ ስልክና ልጅ ወሰደው። ምንድን ነው ተስማምተን እኔ ልገለው ሀብቱን ከዛ ልንካፈል አሰራልኝ። ነፍሰን ይማረው እንግዲህ። አውቄው ነበር እነዚህ ሰይጣኖች። ጤና ይስጥልኝ። ዳንኤል ተሾመ እባላለሁ። በአዲስ አበባ ከተማ መስተዳደር የፍጥነት አምባሳደር ነኝ። እሺ አቶ ዳንኤል፣ ስለ ድርጅቱ ድርጅታችን በጣም ቆንጆ አቋም ላይ ነው ያለው አሁን ላይ። እሱ ሳይሆን ምን ያክል 90 ሺህ የሚሆን ሰራተኞችን ወደፊት የመቅጠር ሀሳብ አለን። በጣም ቆንጆ አቋም ላይ ነው ያለው። ይቅርታ አንዴ ብታዳምጠኝ ጥያቄ ነውና ምንድነው? ስለ ድርጅቱ ነው መጠየቅ የፈለከው? ስለ ድርጅቱ ነው። ስለ ድርጅቱ ጠይቀኸኝ እኔ እንደመልስልህ ነው የፈለከው? ይቅርታ አቶ ዳንኤል። እሺ ይረጋጋና እኔ መልስ። አምባቸው ግርማቸው ደመላሽ እባላለሁ። በአዲስ አበባ ከተማ መስተዳደር የንዴት አምባሳደር። እሺ አቶ አምባቸው፣ በመጀመሪያ ለቃለ መጠየቁ ፈጠን በልልኝ ጊዜ ስለሌለኝ ወደ ጥያቄ። እሺ አንዳንድ ሰራተኞች በእሱ ድርጅት ውስጥ ቅሬታ ያቀርባሉና የምን ቅሬታ? እንደተባለው ከሆነ የደሞዝ ማነስ። የምን አባታቸው ደሞዝ ነው የሚያንሳቸው? የምን አባታቸው ደሞዝ? ለእኔ ስንት እንደሚከፈል ታውቃለህ? ለእነሱ ስንት እንደሚከፈል ያውቃሉ? ያውቃሉ ወይ? ስለማያውቁ ነው እንዲያውቁ አደርጋችኋለሁ። እኔ ደግሞ ማለት ነው እኔ በአንድ ወር ውስጥ 1.2 ሚሊዮን ብቻ ነው የሚከፈለኝ። 4 ቤተሰብ እያስተዳደርኩ 2500 ብር አንሷቸው ነው። ምንድን ነው ልፋጫም? ጤና ይስጥልኝ። ሻምበል ፈለቀ መንግስቴ ይባላል። ሻምበል አይደሉም እንዴ? ሻምበል አይደሉም። ስሙትንማ። ጤና ይስጥልኝ። ፈለቀ መንግስቴ ይባላል። ሰርጸ ነው ስሙት። ሰርጸ ነው። ጤና ይስጥልኝ። ሰርጸ ሰራጽ ይባላል። በአዲስ አበባ ከተማ መስተዳደር የመርሳት አምባሳደር ነኝ። እሺ አቶ ሰርጸ፣ እንግዲህ በስራዎት እጅግ የተከበሩ ትልቅ አምባሳደር ኖት። ከዚህ በፊት እዚህ ጋር ባደረግነው ቃለ መጠይቅ ለተቸገሩ ወገኖች በጣም ብዙ ቤቶችን እናሰራለን ብለው ነበርና እስካሁን እነዚያ የተቸገሩ ሰዎች ጎዳና ላይ ወጥተው እየጠበቁት ነው። እሱ ጉዳይ ምን ደረሰ? ከዚህ በፊት ጠይቀኝ። አዎ እኔ እንጃ ትዝ አይለኝም። ይኸውልህ ሱፐርማን የሚለው ፊልም ግን በጣም ነው የተመቸኝ። እኔ ምንም ነገር የለኝም። ምንድነው አንተ? ጎረቤት ጮህ ሰምቼ ነው ሂጅ ማዳን አለብህ። አለበለዚያ ህይወትን ማመሰቃቀል ነው። ምንድነው እገዛለሁ እንዴ? ይኸውልህ አንተ ሰውዬ ይህንን ምስኪን ድሃ ሰውዬ ልቀቀው። እኔ ነው የታወቀኝ ነው አንተ ድሃ የምትለኝ መናጥ? ብቻ ልቀቀው። ይኸውልህ ሰውዬ አጉል ጀግና ያጫውት። ቀጥ ብለው ውጣ። አልወጣም። ውስጤ ያለው ወኔ ምን ያህል እንደሆነ አላወቅከውም። ምን ማለት ነው? የራስ ጉዳይ ነው እያልኩ ነው። ይኸውልህ አንድ ነገር ልንገርህ፣ 2 ነገር ልንገርህ፣ 3 ነገር ልንገርህ፣ 4 ነገር ልንገርህ፣ 5 ነገር ልንገርህ፣ 6 ነገር ልንገርህ፣ 7 ነገር ልንገርህ፣ 8 ነገር ልንገርህ፣ 9 ነገር ልንገርህ፣ 10 ነገር ልንገርህ፣ 11 ነገር ልንገርህ፣ 12 ነገር ልንገርህ፣ 13 ነገር ልንገርህ፣ 14 ነገር ልንገርህ፣ 15 ነገር ልንገርህ፣ 16 ነገር ልንገርህ፣ 17 ነገር ልንገርህ፣ 18 ነገር ልንገርህ፣ 19 ነገር ልንገርህ፣ 20 ነገር ልንገርህ፣ 21 22 23 24 25 ነገር ልንገርህ፣ 26 ነገር ልንገርህ፣ 27 ነገር ልንገርህ፣ 28 ነገር ልንገርህ፣ 29 ነገር ልንገርህ፣ 30 ነገር ልንገርህ፣ 31 ነገር ልንገርህ፣ 32 ነገር ልንገርህ፣ 33 ነገር ልንገርህ፣ 34 ነገር ልንገርህ፣ 35 ነገር ልንገርህ፣ 36 ነገር ልንገርህ፣ 37 ነገር ልንገርህ፣ 38 ነገር ልንገርህ፣ 39 ነገር ልንገርህ፣ 40 ነገር ልንገርህ፣ 41 ነገር ልንገርህ፣ 42 ነገር ልንገርህ፣ 43 ነገር ልንገርህ፣ 44 ነገር ልንገርህ፣ 45 ነገር ልንገርህ፣ 46 ነገር ልንገርህ፣ 47 ነገር ልንገርህ፣ 48 ነገር ልንገርህ፣ 49 ነገር ልንገርህ፣ 50 ነገር ልንገርህ፣ 51 ነገር ልንገርህ። አሁን እዚህ ድረስ በትዕግስት ያዳመጣችሁ ሰዎች ማለት ነው የእውነት ምርቃት ይደርሳል። ልመረቃችሁ ዝም ብዬ ልክ እንደ ትዕግስታችሁ ባንካችሁ ላይ ታግሶ የሚቆይ በነ ብሎ የማይጠፋ ገንዘብ ይስጣችሁ። አሁን በእነሱ ቤት እንዲያፍጠነው ምናምን ይሄ ዋናው ፓርቲ ያለፋቸው ሰዎች አሉ አይደል? ላጣርገው መጨረሻውን አይተው አይቻለሁ። ለነሱ ዝም ብዬ ከ80 ነገር ልንገርህ ተጀምረው 80 ነገር ልንገርህ፣ 81 ነገር ልንገርህ፣ 82 ነገር ልንገርህ፣ 83 ነገር ልንገርህ፣ 84 ነገር ልንገርህ፣ 85 ነገር ልንገርህ፣ 86 ነገር ልንገርህ፣ 87 ነገር ልንገርህ፣ 88 ነገር ልንገርህ፣ 89 ነገር ልንገርህ፣ 90 ነገር ልንገርህ፣ 91 ነገር ልንገርህ፣ 92 ነገር ልንገርህ፣ 93 ነገር ልንገርህ፣ 94 ነገር ልንገርህ፣ 95 ነገር ልንገርህ፣ 96 ነገር ልንገርህ፣ 97 ነገር ልንገርህ፣ 98 ነገር ልንገርህ፣ 99 ልንገርህ፣ 100 ነገር ልንገርህ። አልሰማም።